የብሩኬ ቅመም የብሩኬ ጨረቃ እንግዲህ ዛሬ በአዲስ ነገር ጠብቁኝ ምሽት ብላ አንድ ወንድሟን ወይም ምን ልበላችሁ እቅፍ አድርጋ መታለች። ሰላም ቤተሰብ እንዴት ናቸው? ደህና ናቸው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ጨረቃዋ ተከስታለች፣ ተመልሻለሁ ቤተሰብ ማለት ነው። እንግዲህ ያው የብሩኬ ቅመም የብሩኬ ጨረቃ ያው ግድ ነው። አንዳንዴ አዳዲስ ነገር ያስፈልጋል ቤተሰብ እዩት እንዴት አድርጋ እንዳቀፈችው ራሱ አልተጠጋችውም። በሁለት እጇ ያቀፈችው ፓርት ላይ አይታችኋታል። አንዱን እጇ ከላይ አድርጋ ጨረቃ ነው ከኋላ የተነሳችው፣ አይታችሁት ከሆነ በደንብ ማለት ነው። እኔ ብሩኬን እቅፍ ስታደርጊ ነው የምታምሩት። በቃ የቱርክ ፊልም እንደምትተውኑ ማለት በቃ የቱርክ ፊልም የሚመስለኝ ከብሩኬ ጋር ተቃቀፍ ነው። እውነት ለመናገር እንዴት አድርጎ እንደሚያቅፋት እሷም እንዴት አድርጎ ማለት እንዴት ብላ ሂዳ ከደረቱ ላይ ሽውጥ እንደምትል ብዙ ጊዜ አይተናል። ማለት በጣም አስተማሪ በፍቅር አስተቃቀፍ ምን ቢባል ከብራ ጋር ስትሰራ ነው ማለት ነው። ምክንያቱም ከሱ ውጭ ወደ ውጭ እዩት እንዴት አድርጋ በፍርሃት ተውጣ ነው ራሱ ማለት ነው። እና ለፎቶ እንግዲህ ግድ ነው ያስፈልጋል። ዲን ሞልታችሁ ወደ ውጭ ሲሄድ እኮ ከብዙ ሰው ጋር ብዙ ነገር ይደረጋል። ሰው አንድ ወንድሟም ሊሆን ይችላል፣ ጓደኛ፣ ቤስት ጓደኛ። እንግዲህ ለማንኛውም ግን ምሽት ጠብቁን ብለዋል። ምሽትን ጠብቃለን ቤተሰብ። እንግዲህ ተመልካቾች በጣም እያበዳችሁ ነው። ወይኔ ቡራዬ፣ ወይኔ ብሩኬ፣ አረ የት ነህ ምንድን ነው እያላችሁ ነውና ቢኒ መጥቷል፣ ኢትዮጵያ ውስጥ ገብቷል። በነገራችን ላይ እሱ ልጅ ልለው አልኩና ግን ብዙም አይመሰልም መሰለኝ ከቢኒ ጋር ብቻ። ግን ምንም ከጀርባ ላቀው አልቻልኩም ቤተሰብ። እስኪ የምታውቁት ከሆነ ኮሜንት ላይ ያሳውቁኝ። በነገራችን ላይ እንደዚህ አይነት ቲሸርት ለብሶ ከጽጌና ከዳኒ ጋር የሆነ ልጅ ጋር ትናንትና የሆነ ልጅ ቪዲዮ ሰርቷል እና እሱ ነው ምናምን የሚል እንትን አለኝ፣ ግን አይደለም ይለያያሉና። ለማንኛውም ግን ምሽት እንጠብቃለን። ሌላ ምንም አማራጭ የለን። ሰው ሀይሚዬ ከብሩኬ ውጭ ወደ ውጭ፣ ብሩኬ ከሀይሚ ውጭ ወደ ውጭ ነው እና ቤተሰቦች አታስቡ፣ አትጨነቁ። ኮሜንታተሮች ብዙ ልጆች እያለቀሳችሁ ነው። ጨረቃዋ ምንድነው ነገሩ እያላችሁ እና ሌላ ምንም ነገር የሚፈጠር ነገር የለም። ሶ እንጠብቃለን ምሽት። እስከዛ ግን ባላችሁበት ሰላማችሁ ብዝት ይበልኝ። ቪዲዮን ላይክ ማድረጋችሁን አትርሱ ማለት ነው። ቤተሰቦች ይወዳችኋለሁ። አትጨነቁ። ማልቀስ ምናምን አያስፈልግም። ኮሜንታተሮች ግን በጣም ነው የምታሳዝኑኝ እውነት ለመናገር ማለት ነው። ያያችሁት ሁሉ የምታምኑ ማለት ነው። በቃ ካሁን በኋላማ በቃ አዳዲስ ነገር